ምን ሆንክ ኡስታዙና? አይሰራም። ምን ዱዓ ብቻ ነው የሚያስ እጅግ የሚያሳዝን መረጃ ነው የሰማነው። ኡስታዝ ዋሂድ በዚህ በምስሉ ላይ እንደምትመለከቱ ጸና ታሟል። አስቸኳይ የሆነ የጥንቃቄ መልእክት ነው። ከመርካቶ ነጋዴዎች ቴምር ስታስጭኑ በተለይ ወደ ክፍለ ሀገር እንዲሁም አዲስ አበባ መሆን ተሸወዱ። በተለይ እንግዲህ የውሸት ዜናዎች ይሰራጫሉ በብዙ ጊዜ ማለት ነው። የታዋቂ ፎቶ እየለጠፉ እባካችሁ እንዳትሸወዱ ለጥንቃቄ አንድ ጊዜ ይህንን ቪዲዮ ተመልከቱት። በእውነት እጅግ ልብ ይሰብራል። ያ ተወዳጁ ሰው በመጨረሻም ዛሬ ተሰናብተነዋል። ማስተር አብነት ከበደ ስርዓተ ቀብር በዚህ ሰዓት በመንበረ ጸባዖት ቅድስት ፌስታል መከልከሉ ጋር ተያይዞ እነዚህ ቪዲዮዎች ተመልከቷቸው ጋይስ። ፌስታል ከተከለከለ በኋላ እንግዲህ ነዋሪዎች በእንደዚህ አይነት ነገሮች እየተቸገሩ እንደሆነ በተለያዩ የማህበራዊ ትስስር ገጾች ላይ ሀሳባቸውን እየገለጹ እንዲሁም ደግሞ ድረስ ይሄ ምንድነው አሁን በእናታችሁ ወደ ኋላ መመለስ እንደ አዲስ ወደ 90ዎቹ 80ዎቹ ነግሯቸዋል። እንዳንተ በረመዳን እንደማይወሰዱ በፖስት እኩል ነው የሰማው። አማዳ ትናንትና ነው የሰማው ከኔ ጋር አማዳ ሁለተኛ ወጣው እኔ ረመዳን ላይ መስሎኝ ነበር ብሎ እኩል ነው ከኔ አጠገቡ ነው የሰማው። እንዴ ረመዳን ላይ ካልሆነማ ምን ያደርግልኛል ራሴ ወስዳታለሁ ሁላ እያለ ነበር አማዳ። فمن شرح الله صدره للإسلام فهو على نور من ربه. ወሰህለን ወመርሐበን ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ተከታታዮች ባላችሁበት የአላህ ሰላም እዝነት ተረድኤት ቸርነት ኢንሻአላህ ዛሬም ከምግነት ተመለከታችሁት አነጋጋሪ ተወደዱ የተማረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ ኢንሻአላህ። እነዚህን ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠበቀው ለቻናል አዲስ ከሆነ ሰብስክራይብ በማድረግ ነባር ቻናል ቀም ላይክ እያደረጋችሁ ሀሳብ አስተያየት ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አለፍኩላችሁ። የጀማ እንግዲህ አዲሱ ህግ በጣም ብዙዎችን ግራም እያጋባ ነው። እንግዲህ ፌስታል መከልከሉ ጋር ተያይዞ እነዚህ ቪዲዮዎች ተመልከቷቸው ጋይስ። ፌስታል ከተከለከለ በኋላ እንግዲህ ነዋሪዎች በእንደዚህ አይነት ነገሮች እየተቸገሩ እንደሆነ በተለያዩ የማህበራዊ ትስስር ገጾች ላይ ሀሳባቸውን እየገለጹ እንዲሁም ደግሞ ቪዲዮ ሳይቀር እንግዲህ ፖስት እየተደረገና በውስጥ በኩል እየተላከልን እየተመለከትኩኝ እገኛለሁ። ፌስታል ከተከለከለ በኋላ ማለት ነው በጋዜጣ እንዲሁም ደግሞ ሌሎች ደህንነታቸው ባልተጠበቁና ለጤና ከማይመከሩ የወረቀት ምርቶች እንግዲህ የተለያዩ ስጋ፣ እንጀራ እንዲሁም ደግሞ ሌሎች ለጤና ጎጂ የሆኑ ነገሮች እየተቀላቀሉባቸው እንደሆነ ጭምር እየተመለከትን እንገኛለን። ይህ ነገርስ ከጤና አንጻር እንዲሁም ደግሞ ከደህንነት አንጻር እንግዲህ እንዴት ይታያል የሚለውን ነገር ከባለሙያ እንዲሁም ደግሞ ከሚመለከታቸው አካሎች ምላሽ እንዲሰጡበት ሪፖስት እያደረጋችሁ እንዲሁም ደግሞ ሼር እያደረጋችሁ ለበርካቶች እንዲዳረስ አድርጉ። እንዲሁም ደግሞ እናንተ እስከዛ ድረስ እንግዲህ አስፈላጊ የሆነውን ጥንቃቄ እንድታደርጉ ጭምር መልዕክቴን ማስተላለፍ ፈልጋለሁ። ያጀማ የመጨረሻውን ቪዲዮ ላይ አያችሁታ። እቺ ሴት ዜናውን ስታነብ ማለት ነው መረጃውን ስታከፍ በጥላ ነው መኮሮኒ የተቀበለው። በዚህ በመምሱ ላይ ተመልከቱ። መኮሮኒውን በጥላ እንግዲህ እዚህ ደረጃ የተደረሰበት ሁኔታ አለ። በልብሳቸው እንዲህ ምናምን እያደረጉ ነው። እንግዲህ በተለይ አዲስ አበባ ላይ በጣም አስቸጋሪ፣ ስጋው ወረቀቱ ላይ ልጥቅ ብሎ እንጀራው ወረቀቱ ላይ ልጥቅ ብሎ፣ በተለይ የተጻፈበት ወረቀት ላይ እንጀራ ስጋ ምናምን ሲደረግ ሰቡት ለጤና ራሱ በጣም ጠንቅ ነው። ይህ ነገር በጣም ማህበረሰቡን ነዋሪዎቹን አማሯል። አንዳንድ ሰዎች እንደዚህ እያደረጉ ቪዲዮ እየለቀቁ ድረስ ይሄ ምንድነው አሁን በእናታችሁ ወደ ኋላ መመለስ እንደ አዲስ ወደ 90ዎቹ 80ዎቹ አረኖ ምንድነው አሁን የጋዜጣው በጣም እኮ እግዚአብሔር ፌስታልም ተከለከለ። ገስቲሩም ይዩት። ቪዲዮን ተመልክታችኋል። ሙሉ ማህበረሰብ ነው እየተቸገረ ያለው ማለት ነው። በክፍለ ሀገር እንደዚህ አይነት ነገር ባይጀምርም ነገር ግን በተለይ አዲስ አበባ ላይ በጣም ተቸግረው እየተመለከተ ነው። ይሄ ነገር ህጉ እንደ አዲስ መቀየር ይኖርበታል ብዬ አስባለሁ። እናንተ ሀሳብ አስተያየት ስጡ። ይህን ነገር ብዙ ለብዙዎች ተደራሽ ብታደርጉት ባይኔ ማለት ነው። እንዲሁም የተቸገራችሁትን ነገር ሚዲያ ላይ ብታጋሩት እና ያለውን እውነታ ብታሳዩ ይህ ነገር ሀሳብ ይቀየራል ብዬ አስባለሁ። ከረመዳን ጋር ተያይዞ አስቸኳይ ጥንቃቄ መልእክት አለ። አሁንም እንመልከት። በባለፈው የወጣ ነገር አስቸኳይ የሆነ የጥንቃቄ መልእክት ነው። ከመርካቶ ነጋዴዎች ቴምር ስታስጭኑ በተለይ ወደ ክፍለ ሀገር እንዲሁም አዲስ አበባ መሆናችሁ ደግሞ ለቤት ለሱቅ ስትገዙ በጣም ጥንቃቄ ልታደርጉ ይገባል። መርካቶ ላይ እንዲሁም ሌላ መጋዘኖች ላይ ለረዥም ጊዜ ታፍነው ለረመዳን ለሽያጭ ሊቀርቡ የተዘጋጁ የተበላሹ ቴምሮች አሉ። እነዚህን ጥርጣሬ በምታዩ ሰዓት ደግሞ ለህግ አካላት ጥቆማ እንድታደርጉና ትብብር እንድታደርጉ ላለሁኝ። እንደነዚህ አይነት ነጋዴዎች አላህ ሱብሓነሁ ወተዓላ ቀልብ ይስጣችሁ። የሙስሊሙን ማህበረሰብ እንዲሁም ሌላውንም ማህበረሰብ ደግሞ ለጤና እክል የሚዳርግ ህይወቱን ሁሉ አደጋ ላይ የሚጥልን ነገር ለገንዘብ ብላችሁ ባታደርጉ ላለሁኝ። አላህ ሱብሓነሁ ወተዓላ ሀገራችንን ሰላም ያደርግልን። ብዙዎችን እያስጨነቀ ያለውን ይህ የኑሮ ውድነት የዋጋ ንረቱንም አላህ ያብርድልን።
ሁላችንም ወደ አላህ እንግዲህ እንመለስላለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያጀማ ይሄ ጥንቃቄ መልእክት ነው። እንግዲህ የምትገዙ አካላቶች ጥንቃቄ አድርጎ ባለፈው እንግዲህ የበከቱ ወይም ደግሞ የገሙ ተምሮችን እንግዲህ ሲያሽጉ ለመሸጥ በተለይ ለረመዳን ለመሸጥ ሲዘጋጁ መርካቶ ላይ እንደተያዙ እንግዲህ ተነግሮ ዜናውም ሲሰራጭ ነበር። እኔም አቅርቤው ነበር። አሁንም ድረስ ደግሞ ጥንቃቄ እንድታደርጉ የሚል መልእክት ነው። በተለይ በአዲስ አበባ ያላችሁ ማለት ነው ስትገዙ ክፍለ ሀገርም ሊበተን ስለሚችል ጥንቃቄ ያደርጉ። ከዚሁ ጋር ተያይዞ እኔም ረመዳን አስቤዛ እያዘዙኝ እህቶቼ እያደረስኩላቸው ነው። ነገር ግን ኤክስፓየር ዴቱን ሁሉ ቼክ አድርጌ አዲስ ነው አዲስ አይደለም የሚለውን ነገር ቼክ አድርጌ ነው እየገዛውላችሁ ያለሁት ማለት ነው። አላህን የማይፈሩ ብዙ ነጋዴዎች አሉ። ለትንሽ ገንዘብ ብለው እንግዲህ እኛን በሽታ ላይ ለመጣል ሁሉ የሚያስቡ ስላሉ ከነዛ ጥንቃቄ እናድርግ ለማለት እወዳለሁ። ኢንሻአላህ ሌሎችን ነው የምላችሁ። እዚህ ነገር ውስጥ ያላችሁ ሰዎችም አላህን እንፍራ ለማለት እወዳለሁ። ኢንሻአላህ ወደ ሌላኛው ቪዲዮ አለፍኩላችሁ። ያጀማ እጅግ የሚያሳዝን መረጃ ተመልክቻለሁ። በቪዲዮም ጭምር ነው። ኡስታዝ ዋሂድ እንግዲህ በጣም እንደታመመ ነው እየተነገረ ያለው። ከራሱም አንደበት ተናግሯል። ምንድነው የተፈጠረው? እስኪ በጋራ እንመልከት። ምን ሆንክ ኡስታዙና? ኡስታዝ ሰላም አለይኩም። ምን ሆንክ? አይሰራም። ዱዓ ብቻ ነው የሚያስፈልገው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሙስሊም ወንድምና እህቶቼ አረ ነው ይሄን ቪዲዮ መስራት ይኖርብኝ አላውቅም። እኔም አክቹአሊ ቪዲዮ እየሰራሁኝ አይደለም፣ ግን ይሄንን ቪዲዮ ሳይ ማለፍ ስላልቻልኩኝ ነውና ኡስታዝ ዋሂድ አሞታል እንደምታዩት ማለት ነው። አላህ አፊያህን ሙሉ አፊያህን ይመልስልህ። አላህ ከሐሲዱ ከሳሂሩ አንተም በሚቀኛ አይን ከሚያየው ሁሉ ይጠብቅህ። አላህ እነርሱን ሂስዳቸውን፣ ምቀኝነታቸውን፣ ክፋታቸውን በሙሉ ወደ እነርሱ ይመልስ። ሁላችሁም ሙስሊሞች በደንብ ዱዓ አድርጉለት። በቅርብ ጊዜ ኢንሻአላህ ተሽሎ የምትመለስ አላህ ያድርግህ። አላህ አፊያ ያድርግህ። ወላሂ እንደዚህ ሆነህ ማየት አንፈልግም። ለብዙዎች የመስለም ምክንያት ሆነሃል፣ ሰበብ الሂዳያ ሆነሃል። ብዙዎች ኮምፓራቲቭሊ እንዲሰሩ ምክንያት ሆነሃል። አላህ ይጠብቅህና ማለት ነው። እስቲ ሁላችሁም ዱዓ አድርጉለት፣ በዱዓ አትርሱት። ወሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያ ጀማ እንግዲህ እጅግ የሚያሳዝን መረጃ ነው የተመለከተው። ሁላችሁም ለኡስታዛችን ዱዓ ልናደርግለት ይገባል። በተለይ እጁን ነው ያሳየው፣ አይሰራም አይነት ነገር ነው። ዱዓ ብቻ የሚል መልእክት አስተላልፈዋል። ዱዓ ልናደርግለት ይገባል። ኡስታዝ ዋሂድ ማለት ነው ለብዙዎች እንግዲህ የመስለም ሂዳያ ሰበብ ሆኗል ማለት ነው። ብዙዎችን ወደ እስልምና አምጥቷል። አላህ እድሜውን ረጅም ጤናውን አፊያ ይስጠው ለማለት እወዳለሁ። ሁላችንም በዱዓ ልናግዘው ይገባል። ያጀማ ሁላችሁም እንዳትሸወዱ። በተለይ እንግዲህ የውሸት ዜናዎች ይሰራጫሉ በብዙ ጊዜ ማለት ነው። የታዋቂ ፎቶ እየለጠፉ ሞቷል እያሉ በታዋቂ ሰዎች ድምጽ ማለት ነው እነሱንም የማስወቀስ ደረጃ የሚደርስ በት ሁኔታ አለ። ስለዚህ ይሄ መረጃ ወጥቷል። እስኪ በዚህ ልጅ እንግዲህ ቪዲዮ ሰርተው ማለት ነው ማስተር አብነት ሞቷል ይላል። በጣም የሚያሳፍር ትልቅ ውሸት ለላይክ እና ለፎሎወር ብለው የሚሰሩ ስላሉ ከነዛ ጥንቃቄ አድርጉ። እስኪ ይህን ቪዲዮ እንመልከት። እባካችሁ እንዳትሸወዱ ለጥንቃቄ አንድ ጊዜ ይህንን ቪዲዮ ተመልከቱት። ታዲያ ሁላችሁም በዚህ ቪዲዮ ግራ ለተጋቡ ቤተሰቦቼ ሼር እያደረጋችሁ አድርሱልኝ። ቪዲዮውን አድምጡት እስኪ። በእውነት እጅግ ልብ ይሰብራል። ያ ተወዳጁ ሰው በመጨረሻም ዛሬ ተሰናብተነዋል። ማስተር አብነት ከበደ ስርዓተ ቀብር በዚህ ሰዓት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተፈጽሟል። እንግዲህ እንደሰማችሁት ነው። በዚህ ቪዲዮ በርካታ የቲክቶክ ቤተሰቦቼ ይህንን ቪዲዮ ካዩ በኋላ እኔ የሰራሁት መስሏቸው በእኔ ተናደው እንዲሁም ደግሞ ግር ብሏቸው ለመመልከት ችያለው። እንደዚህ አይነት ቪዲዮ እኔ በፍጹም አልሰራሁም። ይህ ቪዲዮ ማለት እንግዲህ ለተለያዩ ሰዎች የሰራሁትን ቪዲዮዎችን በመገጣጠም በእኔ ስምና ምስል የውሸት መረጃ ያሰራጩት ምስል ብቻ ነው። የእኔ የቲክቶክ አካውንት ከ700 ሺህ በላይ ያለው ይሄ አካውንት ብቻ ነው። ተጨማሪ እውነተኛ መረጃዎች እንዲደርሷችሁ ይህንን ትክክለኛው የቲክቶክ አካውንቴ ፎሎ በማድረግ ቤተሰብ ሁኑ።
ለላይክ እና ለፎሎወር ለገንዘብ ብለው ቆሻሻ ተግባር የሚሰሩ እንዲሁም ደግሞ ሰዎችን እያመጡ ፎቶቸውን እንግዲህ እየለጠፉ ሞተዋል የሚሉ በውሸት ሳይሞቱ ማለት ነው ብዙ አካላቶች አሉ። ስለዚህ መረጃው ትክክለኛ መሆኑን አረጋግጡ። በምስላቸውንና ድምጻቸውን ለተለያዩ ቪዲዮዎች የተጠቀሙትን ያንን እየገጣጠሙ የሚሰሩ አካላቶች ስላሉ ከነዛ ጥንቃቄ እናድርግ ለማለት እወዳለሁ። ኢንሻአላህ እንደነዚህ አይነትን ሰዎችም ስንመለከት ሪፖርት ብናደርግ የተሻለ ነው ብዬ አስባለሁ። ምክንያቱም የአካውንት እንዳይንቀሳቀስ ኢንሻአላህ። ወደ ሌላኛው ቪዲዮ አለፍኩላችሁ። ጀማ አወዛጋቢው እንግዲህ ሊንክ ትራቭል ኤጀንሲ ማለት ነው በተለይ ወደ ኡምራ ማለት ነው የኡምራ ፓኬጁ ቻሌንጅ ሰጥቶ ነበር ለብዙዎች በተለይ ለህዝብ ጭምር ነው። እንግዲህ በረመዳን ከእናታችሁ ጋር ፓኬጅ ኡምራ እድል ካሸነፋችሁ ብዙ ቪው እና ብዙ ላይክ ላገኘ ከእናቱ ጋር ይሄዳል የሚል መልእክት አስተላልፈው ቻሌንጅ ነገር ሰጥቶ ነበር። ያንን ቻሌንጅ አሸንፈው ነገር በረመዳን ውስጥ አትሄዱም ተብለናል ብለው እነረሙ እንግዲህ ብዙ ነገር ላይ ሲወራ ነበር። ምንድነው የተፈጠረው የሚለው እስኪ በጋራ ያገኘ ሲሆን አንደኛ ለወጣ ሰው እናትና አባቱን ሙሉ ወጪ ሸፍነን የኡምራ ፓኬጅ እንዲሄዱ እናደርጋለን። ሁለተኛ ለወጣው ደግሞ የ50,000 ብር የገንዘብ ስጦታ። ሶስተኛ ለወጣው ደግሞ የኡምራ ቪዛ የምንሸልም ይሆናል። ቻሌንጁን ከዛሬዋ ቀን ጀምሮ ምን ማለት ነው መሰለሽ? አሉ በቀደም እንትን አሸነፈን፣ አንደኛ ወጥተናል፣ አሸንፈናል። እንኳን ደስ አለ። በጣም ደስ ይላል። እና ምን ተፈጠረ መሰለሽ? የረመዳን ላይ ዋጋቸው ስጠይቃቸው እስከ 300,000 ብር ነው ወስዶ ብሎኝ ነበር። እሺ ከረመዳን ውጪ ደግሞ 150,000 ብር ነው መሰለኝ። እጥፍ ነው ረመዳን ታውቂያለሽ። እና ሁሉም ሰው እድሉን የተጠቀመው ለዛ ነው የተወዳደረው፣ ለዛ ነው እጥፍ ስለሆነ ውድ ነው ብሎ ተሳሰበ። እና አሸነፍን። መተው ሰጡን እንትኑ ዛሬ እንኳን ደስ አላችሁ ብሎ ቤት መተው ሰጡን። እና ማዘር በጣም ደስ አላት ምናምን። ከዛም በኋላ ግን 8 ቀን 10 ቀን ሲቀረው ነው የምንሄደው ወይ ስላቸው ረመዳን ከወጣ በኋላ ነው የምንሄደው አሉ። ከዛ ለምን አልኳቸው። እኛ ረመዳን ውስጥ እንወስዳለን አላልንም አሉ። ማስረጃውን ሰምተሽዋል። የረመዳን ኡምራ ፓኬጅ ያስተዋወቀ ሰው ገባ። የረመዳን ኡምራ ያስተዋወቀ ሰው እንወስዳለን ነፃ ብለዋል። አሁን እነሱ ምንድነው የሚሉት? እኛ እንትን አላልንም፣ ረመዳን ውስጥ እንወስዳለን አላልንም። እና ረመዳን ላይ ውድ ነው ሲወጣ ጠብቀን ነው የምንሰጥህ ነው የሚሉት አሁን እነሱ። አሁን ይሄ ህዝብ አያውቅምና ቪዲዮ ምናምን እንዴት ነው ብሰራበት ምን ትያለሽ እንዴ? አሁን ያየነው ቪዲዮ ላይ የሚለው የረመዳን ፓኬጅ። ስለዚህ የረመዳን ፓኬጅ ከሆነ የሚሰጠው ረመዳን ላይ ነው መሆን ያለበት ፓኬጁ። ሰው የሚወዳደረው ይኸውልሽ የተመዘገበው 300 ምናምን እየከፈለ እዛ ገብቷል ያለኝ። የኔ ጓደኞች ራሱ እዛ ደውለው ረሙ ምናምን ብለው እዛ በኔ ስም እንትን ያሉ አሉ የተመዘገቡና በረመዳን 300 ምናምን ሺህ ከፍሎ የሚሄዱ አሉ። አሁን እኛን ግን ሊወስዱ ያሰቡት ረመዳን ከወጣ በኋላ አትረፋው ምናምን ሲከስር ማን ነው ሲረክስ ጠብቀው ነው ሊወስዱ ያሰቡት። ለምን እንዴት አደርጋለሁ አልኩት። ከ6 ወር በኋላ አለ ቪዲዮ ላይ ግልጽ ማድረግ ነበረባቸው ወይ ቪዲዮ ላይ ቻሌንጁን ያሸነፈ ሰው የምንወስደው ከረመዳን በኋላ ነው ብለው ግልጽ መናገር ነበረባቸው። ይሄ እኮ ማጭበርበር ነው እኮ አልኩሽ እኮ እኔ አልኳቸው። ከዛ መቼ ነው የምትወስዱን ታዲያ አለው። ከ6 ወር በኋላ ምን ማለት ነው አልኩት። ከ6 ወር በኋላ እኔ 20 ሰው አላስደረግም ወይ ኡምራ አልኩት። ከዛም በኋላ ሌላ ሰው ቢያሸንፍ ኖሮ ረጋ ብለን እንወስድ ነበር ምናምን ነገር አሉኝ። ከዛ ልክ አይደለም ይሄ ነገር ሀቢቢ አስቡበት፣ ልክ አይደለም አስቡበት። ዋናው እናሸንፍን እንመጣለን አስቡበት ብዬ ወጣሁ። አሁን ዞሮ በቃ ደስ ብሎናል፣ አሸነፍን፣ አንደኛ ወጣን። አሁን ረጋ ብለህ ንገረኝ ምንድን ነው እላለሁ። ረመዳን ከወጣ በኋላ 6 ወር ባይሆንም ረመዳን ከወጣ በኋላ ነው የምንወስድ። ለምንድን ነው እናንተ ባላችሁት በቃላችሁ ማትገኙት? ሁሉም ሰው የተወዳደረው እስኪ እናንተ የተወዳደሩትን ሰዎች ገብታችሁ ያቸው እንዳለ ረመዳን እንሄዳለን ብሎ ነው የሰሩት። ሁሉም ረመዳን ላይ መስሉት እንጂ እኔ ሀቡ እኔ ማዘርና ለማዘር አንሺ ነው ከረመዳን ውጭ 150,000 ለመክፈል አይደለም እኮ 600,000 ብር ስለሆነ 600,000 ብር ስለሆነ በቃ ብዙ ነገር ይሸፍናል። ገባሽ? ያን ሁሉ ከማውጡት እንትን ከምል በቃ ይሄን ቻሌንጅ ልሞክር ብዬ የተወዳደርኩት። ሰው ሁሉ ገርሞታል። ለምን እንደተወዳደርኩ ራሱ አላወቀም። 600,000 ብር እንደሆነ ይወጣችን። አሁን እነሱ ኖርማል ማንም ሰው ገጂ ፕሮሞሽን ስሩልኝ ብዬ ማግኘት የምችለው ከዛ በኋላ የሁሉ ሚሊዮን ታይቷል። 1.9 ታየ መጀመሪያው፣ ሁለተኛው 1 ሚሊዮን ታይቷል። ፌስቡክ ላይ 1.7 አጠቃላይ ዩቲዩብ ላይ 300,000 ነው የታየው። ኢንስታግራም ላይ 500 በአራቱም ላይ የለቀኩት እንደዛ ተዋውቆ ምን ብሎ
ረመዳን እንወስዳችሁም እኛን እንትን ያከስረናል አለኝ። እንዴ እናንተ ታዲያ ካከሰራችሁ ለምንድን ነው የሁለት ሰው ያላችሁት? ረመዳን ላይ ውስጥ አላንም። ውስጥ የሚለውን ቃል ያዙት። ረመዳን ውስጥ እንወስዳለን አላንም። ኡምራ እንወስዳለን እንጂ ውስጥ የሚለውን ቃል አልተጠቀምንም ነው የሚሉት እነሱ። ግን ለረመዳን ፓኬጅ ከተባለ እኮ ኦልሬዲ ማንም ሰው ማይንድ ውስጥ የመጀመሪያው ሊመጣ የሚችለው ነገር ረመዳን ፓኬጅ ነው። ስለዚህ ረመዳን ላይ ለመሄድ ነው ሰው ይሄንን ውድድር ወይ ነው። እዚህ ጋር 5000 ምናምን ህዝብ አብሮ ተቀምጦ መፍትሄ እየተፈለገለት ያለው ጉዳይ ማዘር ያውቃሉ ወይ? ሰርፕራይዝ ነው አይደለም። ፖይንቱ እነሱ ቪዲዮን ፖስት ሲያደርጉ የኡምራ ቻሌንጅ ብለው ፖስት አደረጉ። ይህንን ቻሌንጅ ያሸነፈ ሰው የረመዳን ፓኬጁን ቪዲዮ ሰርቶ ያሸነፈ ሰው እንወስደዋለን ከተባለ በግልጽ ለህዝቡ ግን ተወዳዳሪዎች ይሄ ለከስተመር ነው፣ እናንተ ያሸነፋችሁ ሰዎች የምንወስዳችሁ በረመዳን አይደለም ብለው ጽድት ያለ አናውንስመንት ማድረግ ነበረባቸው። እኔ ግን አልፈለኩም። እኔ ሀቡ እንደሱ ለምን ስማቸው እንደዚህ እንዲነሳ አልፈለኩም። የሚመጣውን አውቀዋለሁ ሀቡ፣ እኔ አውቀዋለሁ። ቆይ ላስረዳሽ ሀቡ፣ ቆይ ላስረዳሽ። ግልጽ መሆን አለበት። ይሄ ግልጽ አይደለም። ቪዲዮ ገብቶኛል። አዎ ገብቶኛል። ግን ግልጽ አይደለም። እኛ እንፍታው። ይኸው በቀጥታ ነገርኳቸው። ልክ አይደላችሁም። ይሄ ሙሉ ማስረጃ ህዝብ ይፈርዷል። እኔ እኮ እናንተ እየጮኩባችሁ አይደለም፣ ህዝብ ይፈርዷል። እኔ እንደዚህ ከእናንተ ጋር መባባል አልፈልግም። ብሄድ ራሱ ከእናንተ ጋር ነው የሚሄደው። እዛ እንዴት ነው ሙዳችን የሚሆነው? አይደብርም ወይ? እንደዚህ ከእናንተ ጋር መባባል አልፈልግም። ይኸው ቃል በቃል አሉ ነገርኳቸው። ገገሙ ቢቆይ ቀንገሽ ሲገግሙ ሌሎች ሰዎች እንዳንተ ለረመዳን ብለው ነው የሰሩት። ሌሎች ተሳታፊዎች አው ይኸው እንትን ይገባሉ። ከዛስ ተነግሯቸዋል እንዳንተ በረመዳን እንደማይወሰዱ በፖስት እኩል ነው የሰማው። አማዳ ትናንትና ነው የሰማው ከኔ ጋር አማዳ ሁለተኛ ወጣው። እኔ ረመዳን ላይ መስሎኝ ነበር ብሎ እኩል ነው ከኔ አጠገበው ነው የሰማው። እንዴ እኔ ከረመዳን ካልሆነ ምን ያደርግልኛል ብሎ ትናንትና አብረን ሆነን እንዴ ረመዳን ላይ ካልሆነማ ምን ያደርግልኛል ራሴ ወስዳታለሁ ሁላ እያለ ነበር አማዳ። አብረን ሆነን ቁጭ ብለን ትናንትና ታሪፋሽ ብራል እንደሚሸለመው አይሄድም እኮ ሁለተኛ ወጣ ሰው አይደለም። ከረመዳን በኋላ አራታችሁ ልንሰዳችሁ ብር ምናምን የሆነ ሰው ጨምሩ ሲለን እንደዛ ከሆነማ ራሴ ወስዳታለሁ ከረመዳን በኋላ ከሆነማ ገባሽ? ምን ያደርግልናል ነው ሐሳቡ። ተረዳሽኝ አቡ? እንጂ ሁሉም ለረመዳን ነው የመሰለው እንጂ አሁን ዋናው ሐሳብ ከነሱ ጋር የፈለኩትኝ በቃ አሸንፈናል። በቀን ተደርጓል። ከዛስ እንትን ለማለት በፊት 3 5 20 ጊዜ ነው ደጋግሜ ሐሳባችሁን ቀይራችኋል ወይ ንገሩኝ። ይደብራል። እንደ እውነቱ ከሆነ አሪፍ ፕሮሞሽን ሰርቶላችኋል። ብትጨምሩ ያምርባችሁ ነበር፣ ግን እናንተ ጭራሽ አልፈለጋችሁትም። ከዛስ ልገባ ስል ላይቭ ገቦና ሚጡ አብረን ወደዚህ ዳንሽ ልመጣ ስል አውቀዋለሁ ሀቡ ይህን ነገር አልፈለግኩትም። ህዝብ እንዲሰማባቸው አልፈለግኩም። ደወልኩና ሀቢቢ ብዙ ሰው ላይቭ ሊያየን ይችላል፣ በስፒስ እናወራ ስለው ምናረጎን አሳያለሁ አይታናል ምናምን ብሎ አሉሽ ዘጋብኝ። አሁን ጆሮ ዳውን አሳያለሁ ብሎ ጆሮ ዘጋብኝ። ኧረ ነው እንዳልኩና አንቺ ጋር ገባሁ። አላልክም አሉሽ። አሁን ደውዬ እንስማማ ላይቭ ከመግባት በፊት ስለ አላልክም እንስማማ ስለ አሁን ደውለህልኝ ነበር። እሱን እኮ እኔ ራሴ እኮ ብለህ ዘጋሁን ብቻ ንገረኝ። አሁን እኮ እኔ ሳውራ እኮ አሁን ደውለህ እኮ እንደዛ እንዳልከኝ ገብቼ ሀሳብ ካልቀየራችሁ ያልኳችሁን ነገር አሁን ስማችሁን ላጠፋ ነው ብዬ እናገራለሁ እንዳልከኝ እኮ እኔ ነገርኳት እኮ ቀድሜ አንተ ከመናገር በፊት። እኔ ስም እኮ አላጠፋሁም፣ እውነት ነው የተናገርኩት። ሀቡ ራስሽ እኮ የጠየቅሽውን ጥያቄ ግን ምላሽ እኮ ያገኘሽ ይመስለኛል። መች ነው ድርጅቱ ጋር ይሄን ነገር ያወቀው? እሱ የሚለው ቪዲዮ ተሰርቶ ብዙ ቪው ከታየልኝ በኋላ ከብዙ ቀናት በኋላ ነው ያወቅኩት ለሚለው ጥያቄ እኮ ኢሚዲየትሊ በነገራችን ላይ ቢሮ ደውሏል። አሉሽ ጋር ደውሎ ስልክ በሚፈልገው ፍጥነት አላውቅም ለምን እንዳልተላከለት ቢሮ እኛ ጋር ደውሎ ጃንዋሪ 27 ላይ ስልክ ተልኮለት እኛ ጋር ጃንዋሪ 27 አውርቶናል። ጃንዋሪ 27 በፖስተተ ከ24 ሰዓት በኋላ ወይም ከምናምን በኋላ እኛ ራሱ ነግረነዋል ማለት ነው። ወላሂ ይቅር በቃ ወላሂ ይቅር። አሁን እንደዚህ ተጨቃጭቆ ራሱ አንድ ሀጅም አይሆንም። ወላሂ ይቅርብህ አይደለም ወላሂ ቪዲዮ እንደሰማችሁት ነው። ብዙ ነገር ተብሏል። እኔ ብዙ ነገር የታዘብኩትን ነገር አለ። አንዳንድ ኤጀንሲዎች በተለይ ፎሎወሮቻቸው ከሞላ በኋላ ወይም ደግሞ ለላይክ ለፎሎወር ፕሮሞሽን በደንብ እንዲሰራላቸው ይፈልጉና እንደዚህ አይነት ቻሌንጅ ይሰጣሉ። ያን ቻሌንጅ ከተሳካላቸው በኋላ ሀሳባቸውን የመቀያየር ባህሪም አለ። እንግዲህ በስተመጨረሻ ወደ ስምምነት ላይ የደረሱ ነገር አለ። ሙሉ ቪዲዮን አላመጣውላቸውም። ነገር ግን
እንደዚህ ተጨቃጭቀው ኢቭን እናታቸው በተለይ እሰቡት የአማዳ እናት የረሙ እናት አሁን በጣም ከፍቷቸዋል። እሰቡት በረመዳን ነበር ትሄዳላችሁ የተባሉት፣ ነገር ግን ከረመዳን በኋላ የሚል መልእክት የተላለፈላቸው። እንደገና ይሄ ሁሉ ጭቅጭቅ ይሄ ሁሉ ውዝግብ ተነስቶ ነው እንግዲህ ወደ በኋላ ላይ ለመስማማት እንትን የተባሉት። ይሄ ነገር ውስጣቸው እያለ በእነዚያ ኤጀንሲ ሂደው ራሱ ምን ያክል ውስጣቸው ይደሰታል የሚለው ነገር ከባድ ነገር ነው። ብቻ ከእንደዚህ አይነት ነገር አላህ ይዝዳን። የራሳችንን ገንዘብ ሰጥቶ ኢንሻአላህ በራሳችን ከፍለን የምንሄድ ያደርገን። ራሳችንን ገንዘብ ጭቅጭቅ ንትርክ ጸርተን ሂደን ዑምራችንን ሐጃችንን የምናደርግበት አላህ ንጹህ ገንዘብ ይስጠን ለማለት እወዳለሁ። ኢንሻአላህ የዛሬ ቪዲዮአችን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም